ሰላም ወገኖች እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬም ተመችቶኝ መጥቻለሁ። ሁሉ መልካም ነው። እኛ ጋር ትንሽ ዝናባማ ነበር። ቶሎ ቶሎ እንበልና ወደ ኋላ እንዳንቀር ብዬ ነው። አሜን። ብዙ የተማርኩት ነገር አለ ሼር ላድርጋችሁ። አሜን። እግዚአብሔር አባት ሆይ እናመሰግናለን ስለዚህ ማለዳ እኔና ወገኖቼ በያሉበት ቃልህ እንድንማር ስለረዳህን ስለምትረዳን አመሰግናለሁ። ጌታ ሆይ በደል ኃጢአት ካለ የኔ የወገኖቼ ድካም በጌታ በኢየሱስ ክርስቶስ ደም ጠበን። ጌታ ሆይ አስተምረን። አሁንም Lord teach us in the name of Yeshua, dear Holy Spirit. መንፈስ ቅዱስ የኔ ጌታ አስተምረን፣ ወደ እውነት ሁሉ ምራን። አሜን። ወገኖች ሙሴ ትዝ ይላችኋል። የእስራኤል ሕዝቦች እስካሁን ድረስ አላቸው እግዚአብሔር የሚያስተውል ልብንና የሚሰማ ጆሮን አልሰጣችሁም አላቸው። ስለዚህ እግዚአብሔር የሚሰማ ጆሮ የሚያስተውል ልብን ይስጠን። አሜን። ብዙ ጊዜ እኔ በራሴ አንድ ነገር ልብ ብዬ እንድቀየር የሚያደርገኝ ነገር ምንድነው? ነገሮችን ደጋግሜ ስሰማቸው በጣም እቀየራለሁ እውነት ለመናገር እና አንድ ጊዜ እናንተም ነግራችኋለሁ። የሆነ ስታቲስቲክስ ተሰርቶ ምንድነው የህዝብ እንደዚህ ምንድነው እንደ ሰርቬይ ተሰርቶ ጥናት ተሰርቶ አንድ ሰው ለመዳን ስንት ጊዜ ነው ያሉት? ስንት መቶ ጊዜ መስማት አለበት አሉ ስለ ወንጌል። that is so amazing እና it is true። እምነትን ከመስማት ይላል ተለውጠው ጌታን የሚቀበሉት አንዳንድ ጊዜ ቶሎ የሚቀበልም አለ። እንዴት እንደሆነ አላውቅም፣ ግን አቬሬጁ ሲወሰድ በጣም ብዙ ጊዜ መስማት አለበት። that is why መንፈሳዊ ነገር ምንድነው? faith comes by hearing ይላል መጽሐፍ ቅዱስ። hearing የሚለው ቃል ምንድነው? keep on hearing፣ በደጋግሞ በመስማት ነው እምነት የሚመጣው። ስለዚህ አሁን እንደዚህ አይነት ትምህርት ምናምን ሰው የሚቀየረው ኤቭሪዴይ ከመስማት ነው። አሁን ብዙ ጊዜ እኔ አሁን ኢትዮጵያ ውስጥ ለመኖር አልፈልግም ምለው ለምንድን ነው? ፕራይቬት ታይም ስለሌለ። አሁን አይ ዶንት ኖ እኔ ከወጣው 10 አመት ሆነኝ፣ ወደ 11 አመት እየሄድኩ ነው እና 11 አመት ሊዝ ነው እና ምንድነው ልላችሁ ነው አሜሪካን we have time አለን፣ ለራሳችን ፕራይቬት ታይም አለን። ያን ፕራይቬት ታይም እኔ most of the time ልጅ ማሳደግና ከጌታ ጋር ነው ያሳለፍኩት በጣም እና ያ it helped me በጣም ረድቶኛል ለመንፈሳዊ ነገር። ስለዚህ ያን ነገር እየደጋገምኩ መስማት የእግዚአብሔርን ቃል እድሉን አግኝቻለሁ። አሁን ኢትዮጵያን ለምን አመጣሻት ብትሉኝ ኢትዮጵያ ውስጥ ጥሩ መንፈሳዊ ነገር ልጆቹ ያገኙና ያ ነገር እሁድ እስከሚሄደርስ ድረስ ወይ ሊጠፋባቸው ይችላል። ያ ምንድነው ግን during the day time በቀኑ ባላቸው በቀን ሰዓት ያንን ነገር መንፈሳዊ ነገር ኪፕ ማድረግ መያዝ ከቻሉ ምንድነው የሚባለው በህይወታቸው ለውጥ ማምጣት ይችላሉ። ያለበለዚያ ግን ውሃ ቅዳ ውሃ መልስ ይሆናል። ስለዚህ ምንድላችሁ ነው በየቀኑ ያላችሁ ፕራይቬት ታይም ከእግዚአብሔር ጋር የግል ጊዜ ቃሉን የማንበብ እንጂ አንድ ሰው ከአንድ ሰው የሚለየው በዚህ ነው ብዬ አምናለሁ። አንዱ መንፈሳዊነቱን የሚያዝ እንትን አለው፣ ዲሲፕሊን አለው፣ ዲሲፕሊን ስርዓት አለው። ሌላኛው ደግሞ መንፈሳዊ ነገሩን በብዙ ነገር ምን ይላል ይባክናል። ስለዚህ ሳትባክኑ ግን ጌታ የሚሰጣችሁን ትንንሽ መገለጦች ይዛችሁ በየቀኑ ትሄዱ፣ ዋው በጣም ትልቅ ለውጥ ይመጣል። አሜን እላችኋለሁ። ተባረኩ። ስለዚህ ለውጥ ይመጣው by keep on hearing the word of God። አሁን እኛ በጣም የምንላቸው ትልልቅ የእግዚአብሔር ሰዎች ሜሪ ኬ ራሷ ስትናገር ምን ትል ነበር? እግዚአብሔር የሰጣት ሬቨሌሽን በጣም ይገርም ነው። እኔ አሁን ትንሽ ነገር ነው ያየሁት በሆቴል አሉ አይደለም፣ እሷ ያየችው ብዙ ነገር እግዚአብሔር አሳይቷታልና 30 days ወደ 20 ስንቱን ቀን ሲኦልን አሳይቷታል። ብዙ ፓርት most of the part አይታለች። ሄቨን ደግሞ for 10 nights መሰለኝ ወደ 10 ምሽት ደግሞ ሄቨን ወስዷት በጣም በሄቨን ብዙ በእግዚአብሔር መንግስት ብዙ ነገር አይታለች። ግን ስትናገር ያ የሆነው ጀስት ዝም ብሎ አይደለም ወገኖች። እዚህ ጋር አንድ ነገር ሚስጥር አለው። ምንድነው? ላይክ ፎር ኤግዛምፕል በምን ልስጣችሁ ምሳሌ፣ ሰሞኑ ኢትዮጵያ ቴሌቪዥን ያለውና ደራርቱ ቱሉ በጣም ጎበዝ ሯጭ ነች። በእኛ ጊዜ ልበለው ስታሸንፍ ምናምን ትዝ ይለኛል። ደራርቱ ቱሉ ያንን ስታሸንፍ ወርልድ ሪኮርድ ስትበጥስ
ከኋላ ግን ብዙ ታሪክ አላት። ምንድነው ጠዋት ተነሳ ስትሮጥ የምትበላው ምግብ ስታስተካክል አይደለ ሪኮርድ ከመበጠሷ በፊት እንደዛ ሁሉ አሁን ብራዘር ሳዱዬ አሁን ብዙ መገለጥ ከመኖራቸው በፊት ብዙ ያለፉበት መንገድ አለ። አያችሁ አሁን እኔ በራሴም ደግሞ ሜሪኬም እንደዛው ያን ሁሉ መገለጥ ውስጥ እግዚአብሔር ያንን ይሄ ያላት የሬቨሌሽን ስጦታ ወይኔ ያስቀናል በእውነት ግን መንፈሳዊ ዲሲፕሊን አላቸው። አያችሁ ስለዚህ አሁን እኛ በጣም የምንደነቅባቸው ሰዎች ዛሬ ያንን የሆኑት ዝም ብሎ በአንድ ምሽት አይደለም ግን it takes time ጊዜ ይፈልጋል። አሁን እኔ ሁሌ የምላችሁ እኔ በራሴ ላይ እየሰራው ነው። አንዳንድ ጊዜ ሪሊጂየስሊ 5 ቻፕተር ላናነብ እችላለሁ ግን ከ5 በላይ የእግዚአብሔርን እንትን ቃል ሰማለሁ በኦዲዮ አጣጣዋለሁ። በባይብል ስተዲ ደግሞ ዴፊኒትሊ ባይብል ስተዲ አደርጋለሁ በዚህ በትምህርቴም ሆነ በራሴ ማለት ነው። እና ምን እላችሁ በአንድ ጊዜ የሚደረስ አይደለም መንፈሳዊ እንትን it takes time ጊዜ ይፈልጋል እንደ ምድራዊ ነገር ማለት ነው። አሜን። ዛሬ ምን ቀጥላለን እና ጌታ ካስተማረኝ አሁን ብሉፕሪንት ኦፍ ፕሬየር ጌታ ኢየሱስ ክርስቶስ ያሳየን የጸሎት ፕላን አባታችን የሚለውን 6ኛው ቁጥር ላይ ደርሰናል። ዴሊቨር አስ ፍሮም ኢቪል የሚለውን ከክፉ አድነን ጌታ ከክፉ ያድነናል። አሜን። from evil people and evil culture በሙሉ ምን ያድነናል ያድነናል። ከዛ 7ኛው ምንድነው አድነን አንድ ምሳሌ ትዝ ይላችኋል። አንድ ተረት አንድ አንበሳና ሚዳቋ ነው የተባለው። ሁለቱም ወደ እግዚአብሔር ይጸልያሉ እና አንበሳው አብላኝ መሰለኝ ያለው ሚዳቋም ደግሞ አውጣኝ አለች አይደል አንበሳ እንዳይበላት። ግን አንደኛው ደግሞ ምንም ያልጸለየ አለ። ስለዚህ እግዚአብሔር ሚዳቋን ከአንበሳ አዳናት፣ አንበሳውን ደግሞ የማይጸልየው ደግሞ ተበላ። ስለዚህ አውጣኝ ያለውም ወጣ፣ አብላኝ ያለውም በላ። ምንም ያላለው ግን ተበላ ማለት ነው። እንደዛ ነው ትዝ የሚለኝ። እዚህ ጋር የምታስታውሱ ልጆች ልታርሙኝ ትችላላችሁ። ኤኒዌይ አድነኝ ዴሊቨር አስ ፍሮም ኢቪል ከክፉ ሁሉ አድነን እንጂ የሚለውን ከክፉ አድነኝ ስንለው እግዚአብሔር ምን ያድነናል ያድነናል። አሜን። አድነኝ ያለውም ዳነ፣ አውጣኝም ያለውም ወጣ፣ አብላኝም ያለውን በላ የሚለው ማለት ነው። አሜን። እንደዛ ማለት ነው። 7ኛው ቁጥር ላይ ስንሄድ 7ኛው አባታችን ወይ ነው እንግዲህ አሁን ብሉፕሪንታችን ፕላናችን በዛ ነው እየሄድን ያለ ነው። yours is the kingdom and glory and the power forever amen መንግስትም ኃይልም ክብርም ስልጣንም ያንተ ነው የሚለው ማለት ነው ለዘላለሙ አሜን። everything starts and finishes with God ጌታ ይባረክ። ሁሉ ነገር የሚጀምረው የሚጨርሰው በእግዚአብሔር ነው። ጌታ ምንድነው is alpha and omega alpha omega ማለት ምንድነው? አልፋ የመጀመሪያው የግሪክ ወርድ ነው። ኦሜጋ የመጨረሻው የግሪክ ቃል ነው። ልክ እንደ በአማርኛ ሀ እስከ ፐ እንደምንለው ማለት ነው። ሀና ፐ ማለት ነው። ስለዚህ ጌታ መጀመሪያ ነው፣ መጨረሻ ነው። ነገሮችን በሱ ይጀምራሉ፣ በሱ ያልቃሉ። አሜን። in your life you have to focus on the kingdom of God not anything else ይሄ በጣም ወሳኝ ነገር ነው። በተሳካላቸውና ባልተሳካላቸው ክርስቲያኖች መካከል ያለው ልዩነት ይሄ ነው። ፎከስ ኦን the kingdom of God የእግዚአብሔር መንግስት ላይ ፎከስ የሚያደርጉ የተሳካላቸው ናቸው። ያልተሳካላቸው ደግሞ ፎከሳቸውን የጣሉ ወይም ደግሞ ቢዝነሴ መንገዴ ብለው እይታቸውን ከእግዚአብሔር መንግስት ላይ ያነሱ ያልተሳካላቸው ልዩነቱ እዛ ላይ ነው። ስለዚህ we have to focus on the kingdom of God እንዴት ነው ፎከስ የምናደርገው ብትሉኝ በእግዚአብሔር ኪንግደም ሩል በመሄድ በመንግስቱ ሩል በመሄድ ማቴዎስ 5 ላይ ተናል አይደል ብዙ እንትኖች አሏት መንግስተ ሰማይ በዛ መርህ አሁን መኖር መጀመር አለብን። አሜን። በመንፈስ ድህነት አሁን በመንፈስ ድሃን እኔና እናንተ ከኔ ጋር አብራችሁ የምታጠኑ ጌታ ይባረክ። እግዚአብሔር መንግስት ለእንደዚህ አይነቶቹ ነው። እግዚአብሔር መንግስት የሚጠማ ማለት ነው የሚራብ ጽድቅን የሚራብ የሚጠማ ብዙ እንትኖች አሉት የእግዚአብሔር መንግስት መርሆች። በዛ መርሆ መራመድ አንደኛው ሁሉ ጊዜ የምናነሳው ደግሞ ይቅር ማለትም የእግዚአብሔር መንግስት ምንድነው መርህ ነው። ወደድንም ጠላንም ዝም ብለን ይቅር እያለን መቀጠል ከዛም ደግሞ at the same time እየረሳን አሜን። ከልብ ይቅር ማለት ምንድነው ላስታይም አይተናል መርሳትን ይጨምራል። የሰሩትን ነገር ሁሉ እርሰት ያለበለዛ እግዚአብሔር ይቅር አይለንም። አሜን። እንደዚህ ብለን የመንግስቱን ህጎች አይተናል። በዛ ህግ መንቀሳቀስ እንደዛ ነው። አሜን። ከዛ ስንቀጥል
እግዚአብሔር ቃል የተሰጠን ለምንድን ነው? ይሄ እግዚአብሔር ቃል የሕግ መጽሐፍ ይለዋል እንድንኖርበት ነው። ስለዚህ በቀን ውስጥ ከእግዚአብሔር ቃል ጋር በጣም መጣበቅ አለብን። ውጭ ያለን ሰዎች በጣም እድለኞች ነን በዚህ በኩል በጣም የእግዚአብሔር ቃል ጋር ጊዜ ለማሳለፍ ታድለናል። አሜን። እና ይሄ መጽሐፍ ቅዱስ በዚህ መጽሐፍ ቅዱስ ልንራመድ ይገባል። አሜን። ከዛ ስንቀጥል ኖት ብየጻፍኩት ሚኒስትሪ is about cleaning up people. Don't touch the praise of man, don't touch the glory of God ይላል ፓስተር ፍራንሲስ ያስተምርና ሚኒስትሪ አገልግሎት ማለት የሰዎችን ህይወት ማጽዳት ማለት ነው። ጌታ ይባረክ እንጂ ቢልዲንግ መስራት አይደለም። ቢልዲንግ አይኖር አይደለም። ግን በተቻለ መጀመሪያ ሰዎች ላይ ብንሰራ ነው በቃ እግዚአብሔር የሚፈልገው። እና እንደው ቤቱንም የሚሰራ ይሄ ጣራና ግድግዳውን መስራት ሳይሆን የሰው ህይወት አያችሁ የሰው ህይወት እንድንሰራ ነው እግዚአብሔር የሚፈልገው። እዚህ ጋር እንደውም ትላንትና አንድ ፕሮግራም ሳይ ብራዘር ሳዱ ጌታ ይባርካቸው ምናሉ የዓለም መንግስታት እንዴት እንደሚያስተዳድሩ ግራ ገብቷቸዋል። መቆጣጠር አልቻሉም፣ መግዛት አልቻሉም፣ ማስተዳደር አልቻሉም። that is so true። እና ምን ልላችሁ ነው ይሄ አልገዛ ያለ የሰው ልጅ እኛ እንኳን እንዲያው ኦንላይን ላይ ያለን ልጆች እየሰራን ያለነው ምንድነው ሰውን ለእግዚአብሔር እንዲገዛ ለማድረግ ነው። ከራሳችን ጀምረን አይደለም ለእግዚአብሔር ተገዙ እያለን ነው። እኔ እንደዛ ነው የምለው፣ ለራሴ የምለው፣ ለልጄ የምለው ለእግዚአብሔር ተገዢ ነው አይደል? ስለዚህ የምሰራው ለማን ነው? ራሴ ላይ ሰራለሁ፣ ልጄ ላይ ሰራለሁ፣ እናንተ ላይ ሰራለሁ፣ ከኔ ጋር ለሚማሩ ልጆች። ምክንያቱም ሚኒስትሪ ነው አገልግሎት ምንድነው ሰው ለእግዚአብሔር እንዲመች ሆኖ መኖር አለበት። ያለበለዚያ የዓለም መንግስታት እንኳን ህዝብ መግዛት አቅቷቸዋል፣ ገቨርን ማድረግ አቅቷቸዋል። እና በጣም ነው የሳኩት። it is so true እውነት ነው። የሌባው ብዛት ሁሉ ጊዜ ግን መንግስት ነው የሚወቀሰው። ሰው እንዴት አይነት አጭበርባ ተደራጅቶ ሲሰርቅ ተደራጅቶ ሲገድል እና ሰው ማለት ለእግዚአብሔር እንኳን እንዴት የሚያስቸግር ነው። it needs to be clean። ይሄ ያልዳነ ማይንድ በጣም መጠረግ አለበት። ቤተክርስቲያን ይሄን ስራዋ መጠረግ ነው። የሰውን ጭንቅላት በሐሳባችሁ ጠላቶች ሳላችሁ ተብሎ ተጽፏል። ስንወለድ ጀምሮ የእግዚአብሔር ጠላት ተብሏል። የእግዚአብሔር ቃል ይላል በምን በሐሳባችን። ይሄ ሐሳብ ሁሌ መቀየር አለበት። አሜን። ስለዚህ አገልግሎት ምንድነው? የሰውን ህይወት ማጽዳት ነው። ብዙ አይነት ሰው አለ። አሁን የኔ አይነቱ እዚህ ኦንላይን መጥቶ ባይብል ስተዲ የሚያደርግ ለኛ ቀለል ይላል። ግን ኢን ሪል ላይፍ ሰዎችን ሚት የሚያደርጉ ቤተክርስቲያን ይዘው የሚመሩ ሰዎች በእውነት እግዚአብሔር ጸጋውን ያብዛላቸው። እኛ ዝም ብለን እንከሳቸዋለን እንጂ እነሱ በጣም ብዙ ቻሌንጅ አለባቸው። ምክንያቱም የሚያፈጥባቸው ህዝብ ስንት አይነት ህዝብ ነው ያለው እዛ ቤተክርስቲያን ውስጥ። ግማሹ ሌባ ነው፣ ግማሹ የራሱን ክብር የሚፈልግ ነው፣ ግማሹ ነፍሰ ገዳይ ነው፣ ግማሹ እንደዚህ ነው። በእውነት ነው የምላችሁ መጽሐፍ ቅዱስም ይላል። እና ያንን ህዝብ ሃንድል አድርጎ መምራት ፓስተሮችም እግዚአብሔር ጸጋውን ያብዛላቸው። አሜን። እንዴት እየጠረጉ ያሉት ማለት ነው። ቆሻሻውን ለማጥራት ከበድ ይላል። ያለ ማወቅ ብዙ ነገር አለ እና ፓስተሮች ጌታ ይርዳችሁ። እኛ ብዙ ከሰስ ናቸው ግን እግዚአብሔር ይርዳችሁ። አሜን። እየጠረጉ ነው። ሚኒስትሪ ማለት ያ ነው፣ የሰውን ህይወት መጥረግ። አሜን። ቤተክርስቲያን ትልቅ ሚና ነበራት ለአንድ ሀገር ለአንድ ዓለም እድገት። ግን አንፎርቹኔትሊ ቤተክርስቲያን ስራዋን ስላልሰራች በእግዚአብሔር ስታንዳርድ ስላልሄደች ሰርቆ ሲያመጣ አስራት ትቀበላለች። ሰርቆ ሲያመጣ ልጆች ያሳድጋል በሰረቀው ገንዘብ። በሰረቀው ገንዘብ ቴምፕል ያሰራል፣ ቤተ መቅደስ ያሰራል። ስለዚህ ሌባና ፖሊስ ተስማምቶ የሚኖርበት ዓለም ተፈጠረ እና ወገኖች this is dangerous። አሜን ላችኋለሁ። ብላክ ኤንድ ዋይት የሌለበት ይሄ ጥቁር ነው ይሄ ነጭ ነው የማይባል በቃ ግሬ ሆናለች ቤተክርስቲያን። በተለይ እኔ አሁን ብዙ ታዘባቸዋለሁ። ሌብነትን እንደዚህ አይነኳትም ፓስተሮቹ እየፈሩ ይሆን አይዶን ነው። አትስረቅና በሌብነት ይዛት ትምጣ አስራት ሲሉ ሰምቼ አላውቅም። በእውነት ነው የምላችሁ። እኔ ሰማሁት ፓስተር ፍራንሲስ ሲያስተምር ነው ይሄን ነገር። በሌብነት የመጣ ገንዘብ አይቀበልም። እሱን የሰማሁት በእውነት ነው የምላችሁ። አንድ አገልጋይ በሌብነት የመጣ ገንዘብ አስራት አታምጡ የሚል ኢትዮጵያ ውስጥ አልሰማሁም። ሊኖሩ ይችላሉ። በሌብነት የመጣ ገንዘብ
ልክ ማን ነው አቤልና ቃየል መስዋዕት ሲያቀርቡ የአቤልን መስዋዕት እግዚአብሔር ተቀበለው የማን ነው የቃየልን መስዋዕት እግዚአብሔር አይኑን እንኳን ዞር ብሎ አላየውም። ይሄ ነገር እኮ አንደኛ እግዚአብሔር የማይቀበለው መስዋዕት አለ ማለት ነው። እግዚአብሔር የማይቀበለው አስራት አለ ማለት ነው። እግዚአብሔር የማይቀበለው መባ አለ ማለት ነው። አስቡ ቤተክርስቲያን ህዝቧን ከሌብነት እንኳን ነፃ ብታደርግ ስንት ፐርሰንቱ ነው ክርስቲያን? አንድ ሀገር ከስንት ሌቦች ትነጻለች ማለት ነው አይደለ? ግን ቤተክርስቲያን ደግሞ ሂዩጅ የሆነ የሌቦች ዋሻ ከሆነች ኦሬዲ ያለ ቀረጥ ዘይት የሚሸጥባት ያለ ቀረጥ ትንቢት ሲጀመር ገንዘብ ተተንብዮላችሁ መጨረሻ ላይ በገንዘብ ካለቀ ያ ትንቢት ያ ሐሰተኛ ትንቢት ነው። ያንን ጌታ በደም ሲያስተምረኝ ነግራችኋለሁ። ሰው ጸልዮላችሁ ትንቢት ተጨርሶ ከዛ መጨረሻ ላይ ገንዘብ የምንልከው ይሄ ሁለተኛ ትንቢት አይደለም። እና ከዚህ ሁሉ ቤተክርስቲያን ብትነጻ ዓለም ምን ያህል እቺን ዓለም እንረዳት ነበር አይደለም ታችኋለሁ። ስለዚህ ሚኒስትሪ ኢዝ አባውት ክሊኒንግ አፕ የሰውን ህይወት መጥረግ ነው አገልግሎት እንጂ የሆነ ሲሚንቶ በደርደር አይደለም። አሜን። እዚህ ጋር ደግሞ ምን የሚል ነገር አለ? ዶንት ታች ዘ ፕሬዝ ኦፍ ማን ይላሉ። ዶንት ታች ዘ ግሎሪ ኦፍ ጋድ። አቤል የእግዚአብሔርን ክብር አትንኩ፣ የሰውንም ምስጋና አትንኩ ይላል። አሜን። ኖት when you buy clothes እዚህ ጋር ለራሴ የሚጠቅም ነገር ነው የጻፍኩት፣ ለእናንተ ይጠቅማል። when you buy clothes pray first. Clothes can transmit witchcraft power. ይሄ it can transmit God's power. Study more. ይሄን በደንብ እናንተ ማለት ነው። it can transmit sadness, sorrow, brokenness, betrayals. ዋው ይወላችሁ ልብስ ስትገዙ ልብሱ ላይ ጸልዩ። pray first. ምክንያቱም ልብስ አጋንንት መንፈስ ለማስተላለፍ ይጠቀሙበታል። ትዝ ይላችኋል እኛ ጋር ራሱ የሰውን አንደርዌር ፓንት ምናምን እየወሰዱ ያስመትታሉ። እኔ እሱ ነገር ይሰራል ብዬ አላምንም ነበር፣ ግን እስከ ተወሰነ ድረስ ይሰራል። እና ልብሶቻችሁን ቢቻል ከብዙ ሰው ጋር የምትኖሩ ሰዎች አታስነኩ። ብዙ ጠላት ሊኖራችሁ ስለሚችል ልብሶቻችሁን ባይነኩባችሁ ጥሩ ነው። ይዘው ወጥተው ያስመትታሉ። መተት ዊችክራፍት ጠንቋይ ቤት ይዘው ይሄዱ እና ይሄ ነገር እኔ ኢትዮጵያ ውስጥ ሰምቻለሁ፣ ግን ፓስተርም ሲያስተምር ያ ምን እንደማያመጣል መሰላችሁ? በህይወታችሁ ደስተኛ እንዳትሆኑ፣ ሳድነስ፣ ሳሮ፣ ብሮክንነስ፣ የተሰበረ መንፈስ ያላችሁ፣ ቢትሬያልስ፣ ክህደት ምናምን ይሄ ሁሉ ይተላለፋል በልብስ እና ልክ አንድ ጓደኛችን ምን ትል ነበር? የሰው የለበሰው ልብስ አትገዛም፣ ይሄ ሰልቫጅ አትወድም ነበር። ድሬዳዋ ምን ይላሉ አሉ? ይሄ የተለበሰ ልብስ የባድ ላክ ያመጣል። እውነት ነው፣ መጥፎ እድል ይዞ ይመጣል ይላሉ። እውነታቸው ነው። ቢቻል አዲስ ልብስ መልበስ፣ ከዛ ደግሞ ከመጣም ደግሞ ወይ ልብሱ ላይ እጃችሁን ጭናችሁ መጸለይ። አሜን። ይሄ እንግዲህ እኔ ጠቅሞኛል፣ ለእናንተም ተጠቀሙበት። people should sense the light of God in your home። እዚህ ጋር አንዴ ቆይ ሰዎች የእግዚአብሔርን ብርሃን በህይወታችሁ ሊያዩት ይገባል። በህይወታችን በእኔም በራሴም በእናንተም ህይወት በቤታችን የእግዚአብሔር ብርሃን ሊታይ ይገባል። አሜን። ይሄን ይላል። ከዛ ደግሞ ስንቀጥል word of God in prayer የሚለውን ሶሪ ወገኖች እዚህ ጋር ወገኖቼ ቻፕተር አሁን ያስኩትን ቻፕተር 2 ነው እና እሱ ላይ አቆሜ ከዛ ወደ ቻፕተር 3 ገብቻለሁ። ስለዚህ ብሉፕሪንቱን የፕሬየር የአባታችን ወይን ብሉፕሪንት እንቀጥላለን። ከ7 ጀምሮ ያለውን እንቀጥላለን። ኖ ጨርሰናል። ሶሪ 7 ላይ ኃይልም ክብርም የሚለው በዚህ እንጨርስና ቻፕተር 3 ደግሞ ትንሽ ገፋል አድርጋችሁ። አሜን። word of God in prayer የእግዚአብሔር ቃልና prayer the importance of the word of God in prayer የእግዚአብሔር ቃል በጸሎት ውስጥ ያለው አስፈላጊነት ስናይ the daily need for solitude and quiet
and quiet to pray and read God's word is of utmost importance. This time spent in fellowship with God will be a blessing. It strengthens our spiritual life and prepares us to meet the world ይላሉ አንድሩ ሙሬ ሲያስተምሩ ከአንድሩ ሙሬ መጽሐፍ ላይ የተወሰደ ነው። ለብቻ ከእግዚአብሔር ጋር በጸሎት የምናሳልፈው ዴይሊ ኒድ ኳይት የሆነ በጸጥታ ፕሬየር and reading God's word የእግዚአብሔርን ቃል በማንበብ is of utmost importance በጣም አስፈላጊ ነው ይላሉ። ይሄ ከእግዚአብሔር ጋር ፌሎሺፕ ህብረት የምናደርግበት ሰዓት will be a blessing በረከት ይሆነናል። it strengthens our spiritual life መንፈሳዊ ህይወታችንን ያጠነክራል። መንፈሳዊ ህይወት የሚጠነክረው በምንድን ነው? በእግዚአብሔር ቃል በማንበብ በጸጥታ የእግዚአብሔር ቃል ሲነበብ ወገኖች by the way you bible study ስለሆነ ዝም ብሎ quietly አይነበብም። አሜን። አሁን ለምሳሌ ትንቢተ ኢሳይያስ ምዕራፍ 28-23ን ላንብላችሁ። መጽሐፍ ቅዱስ ስታነቡ it should be at least እናንተ የምትሰሙት መሆን አለበት። it shouldn't be too loud መሆን የለበትም። ላንብበው። ለምሳሌ አድምጡ፣ በጌታ በኢየሱስ ማነባለሁ። ድምጼንም ስሙ፣ ልብ አድርጉ፣ ንግግሬንም ስሙ። በእውኑ ገበሬ ሊዘራ ሁል ጊዜ ያርሳልን? ወይስ ሁል ጊዜ እርሻውን ይገለግላልን? ጓሉንስ ይከሰክሳልን? እርሻውንስ ባስተካከለ ጊዜ ጥቁሩን አዝሙድ፣ ከሙኑን፣ ስንዴውን በተርታ ገብሱን በስፍራው አጃን በደረጃው የሚዘራ አይደለምን? ይህንም ብልሃት አምላኩ ያስታውቀዋል ያስተምረውማል። ጥቁሩን አዝሙድ በተሳለች ማሄጃ አያኬድም፣ የሰረገላ መንኮራኩሮች በከሙን ላይ አይዞርም። ነገር ግን ጥቁር አዝሙድ በሽመል ከሙኑንም በበትር ይወቃል። የእንጀራ እህል ይደቃልን? ለዘላለም አያኬደውም። የሰረገላውን መንኮራኩርና ፈረሶቹን ምንም ቢያስኬድበት አያደቀውም። ይህን ደግሞ ድንቅ ምክር ከሚመክር በግብሩም ማለፊያ በሆነው ከሰራዊት ጌታ ከእግዚአብሔር ወጥቷል። ጌታ ስሙ ይባረክ። እግዚአብሔር እንዴት ገበሬን እንደሚያስተምረው ነው የሚናገረው። ስለዚህ ስታነቡ መጽሐፍ ቅዱስ አነበባችሁ። አሁን ልጄን እኔ ትሬን እያደረኳት ነውና ኔክስት ጄነሬሽን ተቀባይ ነችና ልጆቻችሁ ላይ እናንተም እንደምትሰሩት እኔ በልጄ ላይ ሰራለሁ። አሁን ትላንትና for 30 minutes ዝም ብለሽ አንብይላታለሁ እና እኔ ፕሮግራም እየተከታተልኩና ምንድነው ማስተምራት እግዚአብሔርን ቃል እያነበበች ዝም ብሎ አይደለም የሚነበበው እግዚአብሔር ቃል it should be እናንተ እየሰማችሁት መሆን አለበት። አሜን። ደግሞ ሚስጥሩ ሌላ ጊዜ እነግራችኋለሁ ለምን መስማት እንዳለብን። ስለዚህ you need that kind of time እንደዛ አይነት ጊዜ ያስፈልጋል። we have enough time ወገኖች። ታይም ፕላኒንግ ታይም ማኔጅመንት እኔም ጎበዝ አይደለሁም። ታይም ማኔጅመንት እንዲሁ እንትን ሞክራለሁ ግን ጎበዝ አይደለሁም። በጣም ጎበዝ አይደለሁም። የሚገባኝን አደርጋለሁ በርግጥ ግን I'm still working on myself ታይም ማኔጅመንት ላይ አሜን። ጊዜን ማኔጅ ማድረግ ማለት ነው። ምክንያቱም 24 ሰዓት በጣም ብዙ ጊዜ ነው እና ሳናስበው ግን በብዙ ነገር ይባከናል። እኔም እሱ ላይ እየሰራው ነው። እግዚአብሔር ይረዳኛል። አሜን። አንድ ሰዓት በጀት ምድር ይባላል ፕላን አድርጌ በሆነ ነገር ላይ መስራት ዝም ብሎ ከመባከን እግዚአብሔር ይጠብቀን። አሜን። ስለዚህ ኤኒዌይ ምን አድርጉ ምንድነው የእግዚአብሔርን ቃል አንቡ። ኳይት ታይም ያስፈልጋል። ያ ለመንፈሳዊ ጥንካሬ ይረዳል ይላሉ አንድሩ ሙሬ። ከዛ ፓስተር ፍራንሲስ ሚላል if you have an unusual stirring it is from God። unusual የሆነ stirring ያላችሁ ሰዎች ሁላችንም አሁን ለምሳሌ ኖት የመጽሐፍ እኔ እንደዚህ አይነት ነገር ከድሮም ነበርኝና ከኢትዮጵያ ወደ አሜሪካ ስመጣ ራሱ ብዙ መጽሐፎችን ትንሽ ላይብረሪ ማለት ትችላላችሁ የነበረኝ መጽሐፍ በትልቅ እንትን ነው ሄጄ ለቤተክርስቲያን እንትን ዶኔት ያደረኩት በባግ በኤክስትራ ባግ የሚሉት እንደዚህ በትራቭሊንግ ባግ አለ አይደለ? ያ በውስጤ እንግዲህ ማስተማር ነበረ ማለት ነው። አሁን እንደላንተ ለወጣቶቹ እንደማስተምረው unusual የሆነ ስተሪንግ ነበረኝ። ኖት የመጽሐፍ ብዙ ነገሮች ያከማቸውት ማለት ነው። አሁን ዝም ብዬ ሳስተምራችሁ ከዛም ብዙ አለ የተከማቸ ነገር እና በጣም ጥይት ነኝ ምናምን ያልኩ አይደለም እዚህ ጋር ግን ነው unusual የሆነ የእውቀት መሰብሰብ መጽሐፍ እንደዚህ የመያዝ ነገር ነበረኝ እና ያ it is from God። አሁን ያው እግዚአብሔር እድሉን ሰጥቶኝ አስተምራለሁ። አሜን።
እና ያ ምንድነው አንዩዥዋል የሆነ ነገር ሲኖራችሁ መጽሐፍ እየገዛችሁ ኖት የምትይዙ ብዙ ራሱ ስለ እምነት የያዝኳቸው ኖቶች አሁን የሉም እንጂ ቢኖር ቱዴይ እንኳን ይረዳን ነበር። አሜን። እንደዛ አይነት ነገር ካላችሁ የእግዚአብሔር ነው። አሜን። ከእግዚአብሔር የሆነ ነው። እና ሌላ ምን ይላሉ እዚህ ጋር everything must start in prayer ይላሉ። አንድሩ ደግሞ ይላሉ እዚህ ላይ prayer cultivates our soul, it will be fertile። ስለዚህ unusual የሆነ ስተሪንግ ካላችሁ it is from God። አንዳንድ ነገሮቻችሁ unusual የሆነ ኖት እየጻፋችሁ የምታጠራቅሙ ትንሽ ትንሽ ስትናገሩ ሰው የሚሰማችሁ ስታስተምሩ ቁጭ ብለው የሚሰማችሁ አይነት ነገር ከሆናችሁ unusual የሆነ እግዚአብሔር ለእናንተ የሰጣችሁ ስጦታ አለ ማለት ነው። አሜን። እና ያንን ተጠቀሙበት ለጥቅም ሳይሆን ለእግዚአብሔር መንግስት። አሜን። ከዛ ደግሞ everything must start in prayer። ሁሉ ነገር በጸሎት ቀደምም በጸሎት ነው የጀመርኩት። አያችሁ እግዚአብሔርን ቃል ሼር ስታደርጉ anything በጸሎት ጀምሩት። አሜን። ከዛ ስንቀጥል the word of God makes you a disciple። ወገኖች አንድ ነገር እዚህ ጋር በጣም የገረመኝ ነገር ዲሳይፕል የሚለውን ተውት ተምሬያለሁ ስለ ዲሳይፕልሺፕ I'm also a disciple of the Lord የጌታ ኢየሱስ ክርስቶስ ደቀ መዝሙር ነኝ። ግን የሚገርማችሁ አንዳንድ ጊዜ ቁጭ ብዬ ስለ ዲሳይፕልሺፕ ሳስብ ብዙ ምንድነው ብዙ ትርጉሞች የተሰጠው ሰምተናል ተምረናል። ግን the word of God የእግዚአብሔር ቃል ነግሮናል in simple term በጣም በሚገባን። እሱም ምንድነው ጌታ ኢየሱስ ክርስቶስ ምን አለ? በቃሌ ብትኖሩ በእውነት በደቀ መዝሙሮቼ ናችሁ ይላል። ስለዚህ በክርስቶስ በጌታ ኢየሱስ ክርስቶስ ቃል መኖር ዲሳይፕል ያደርጋል። አሜን። ሌላ ትርጉምም አያስፈልግም። ደቀ መዝሙር ለመሆን ምንድነው በእግዚአብሔር ቃል መኖር ነው። የክርስቶስ ቃል በውስጣችሁ ኖሮ በዛ ስትኖሩበት ደቀ መዝሙር ትሆናላችሁ። አሜን። ምክንያቱም ደቀ መዝሙር ለሚለው ነገር ብዙ ትርጉሞች ስለሰማሁ ማለት ነው። ግን ጌታ ራሱ ኢን ሲምፕል ተርም ነግሮናል። ቃሌ በእናንተ ቢኖሩ እንደዚህ በቃሌ ብትኖሩ እናንተ በእውነት ደቀ መዝሙሬ ናችሁ ይላል። ስለዚህ ሁላችንም ደቀ መዝሙር ነን ማለት ነው። አሜን። በቃሉ የምትኖሩ ወንጌልን ሄዳችሁ የምትሰብኩ ትራክት የምትሰጡ የምትጸልዩ ጸልዩ። ደግሞ ወገኖች እኔ በጣም አበረታታችኋለሁ። ኢንቨስት አርጉ። ኢንቨስት ፎር ዩር ኢተርኒቲ። እውነቴን ነው የምላችሁ ይሄ ያለን ህይወት ሱነር ኦር ሌተር በቅርቡም ሆነ ቢዘገይም ቢቆይም ማብቃቱ አይቀርም። አሜን። ስለዚህ ኢንቨስት ዩር ታይም ላይክ አሁን ለምሳሌ 10 ሚኒትሳችሁን እኔ እውነቴን ነው የምላችሁ እዛ ስንሄድ ያለው ልዩነት በክርስትና ሰማይና ምድር ነው። የኖሩት ብዙ አሉ። እውነቴን ነው የምላችሁ። ስለዚህ ኢንቨስት ዩር ታይም ኢን ፕሬየር። ለሰዎች ጸልዩ። እግዚአብሔር ጸልዩ ባለበት ነገር ጸልዩልኝ ላሏችሁ ሰዎች በሙሉ ያን እድል ተጠቅማችሁ ጸልዩላቸው። ስትሄዱ ነው ያላችሁን መዝገባችሁን የምታዩት። አሜን። ሄዳችሁ ባንክ አካውንታችሁ ባዶ ከሆነ ምን ዋጋ አለው? ቤት ከሌላችሁ እኔ ቤት አለኝ ብዬ በፍጹም አምናለሁ መንግስተ ሰማይ እንኳን እዚህ ምድር አይደለም። አሜን። እዚህ ሆናችሁ ያልሰራችሁትን ቤት እዛ ሄዳችሁ መንገድ ላይ ልትሆኑ ነው። ሄዳችሁ ባንክ አካውንት የላችሁም ለዘላለም እንዳትሆኑ ጸልዩ። ጌታ ደግሞ እኔ በተደጋጋሚ የሚነግረኝ ለራስሽ አጸልይ እያለኝ ነው። መጨረሻ ላይ ነው ለራስሽ መጸለይ ያለብሽ የሚለው ድምጽ በጣም አለ። ዝም ብላችሁ ለራሳችሁ ብቻ ጸልዩ። መጨረሻ ላይ ነው ለእናንተ። አንዳንዴ እንደውም ለራሳችሁ ትታችሁ ለሰው ብቻ ጸልያችሁ ተነሱ። ስፔሻሊ ጾም ጸሎት ላይ ለራሳችሁ ብቻ ጾም ጸሎት አትያዙ። ለሰው ጾሙ። ለወንድሞቻችሁ ለስጋ ብቻ አይደለም። ለጾም ያስፈልጋል ለምትሉት ሰው በሙሉ ጾሙ። አሁን ስለ እስራኤል ጸልዩ ይባላል። እግዚአብሔር ምክንያት አለው። እኔ የምላችሁ የእስራኤላዊ ስለሆንኩ ወይ ደግሞ የእስራኤል ወዳጅ ብቻ ስለሆንኩም አይደለም። አዎ በዘሬ እስራኤላዊ ነኝ። ጌታ ይባረክ። አልቀየረውም። ለምን ይቀየራል? ጌታ ይተባረከ ይሁን እና በዛ ምክንያት አይደለም እኔ ለእስራኤል ለመመሰክረው። ግን ለእስራኤል ጸልዩ የተባለውን በታማኝነት እንዲህ ያለ ህዝብ እየጸለየላት ነው። እግዚአብሔር ያለበት ምክንያት ስላለው ነው። ያ ማለት እኔ ለእስራኤል ብቻ ስጸልይ በዙሪያው ያሉትም ጸልያለሁ። ምክንያቱም ለነፍሳት ነው የምጸልየው። ስለዚህ ስትሄዱ እግዚአብሔር ያለበት ምክንያት አለው። ብዙ ሰው ለምሳሌ ጥያቄ ኖሮበት
ስለ እስራኤል ካመጣሁት ልንገራችሁ ብዬ ነው። ማንም ምንድነው የሚባለው አገር ያንዱን አገር ለማጥቃት ምናምን ብሎም አይደለም ወደ ሌላ ነገር ውስጥ ገባው። ኤኒዌይ እስራኤልም የራሷን መብት ለመኖር ነው የምታደርገው። ብቻ ኤኒዌይ ብዙ ክርስቲያኖች የሚያደርጉት ልንገራችሁ። ብዙ የማይገባቸው ነገር እንኳን ቢኖር ለነፍሳት ይጸልያሉ። በዙሪያ ላሉ ነፍሳት ነፍስ እኮ የከበረ ነገር ነው። ለእስራኤል ለኢየሩሳሌም እንግዲህ እግዚአብሔር መርጧታል። ምንም ማድረግ አይቻልም። እዚህ ጋር መቅናትም አያስፈልግም። ኢቭን እስራኤል ህዝብ ማለት ትንሽ ህዝብ ነው። ከዓለም ከስንት ቢሊየን ህዝብ ወደ 15 ሚሊዮን ብቻ ነው እስራኤላዊ። በዚህ ላይ ደግሞ እስራኤል ራሷ በጣም ትንሽ ነች። ግን ሁሉ ነገር አባቶች ከምድራቸው እስራኤላውያን ናቸው። ጳውሎስ ምንድነው እስራኤላዊ ነው። ጌታ ኢየሱስ ክርስቶስ የመጣው ከእስራኤል ዘር ነው። መንግስተ ሰማይ ስትሄዱ መግቢያው በሩ ጌታ ኢየሱስ ክርስቶስ መግቢያው ደጆቿ በ12ቱ የእስራኤል ነገዶች መሰረቷ በሐዋርያት ስም ሙሉ እስራኤላዊ ነው። ሄዳችሁ ራሱ ቋንቋ ሁሉ አረሰምቻለሁ በሂብሩ የድሮ ሂብራውን ለምሳሌ እኔ የምወደው ጌታ ኢየሱስ ክርስቶስ እውነተኛ ስሙ የሹዋ ነው አይደለ? ያ ስም ራሱ አመጣጡ እንደዚህ ሲያስተምሩን አንድ ጊዜ ነብይ ሳዱ መንግስተ ሰማይ ራሱ ቋንቋ ሁሉ አለ በሂብሩ የድሮ ሂብሩ ማለት ነው። ምንም ልናደርግ አንችልም። ስለዚህ እግዚአብሔር አዋቂ ነው። ስለ እስራኤል ጸልዩ ሲል ያለ ምንም በንጹህ ምን በሉ ጸልዩ። እና ለምንድን ነው ደግሞ እስራኤላዊ ሰፈር የሚያደርገው በአለም ዙሪያ ብዬ ጌታን አስተማረኝ። ግዴታ ነው መበጠር። ግን የሚገርማችሁ መጨረሻ ላይ ግን እንደማይወድቁ ደግሞ እግዚአብሔር ይናገራል። ስለዚህ እግዚአብሔር ምንድነው አዋቂ ነው። ጸልዩ ሲል መጸለይ you don't have to question God ለምን ብሎ የሚጠይቅ ሰይጣን ብቻ ነው። ምክንያቱም አዳምና ሔዋን ትዝ ይላችኋል አይደል? እግዚአብሔር ለምን እንደዚህ ያለው ማን ነው? ለመጀመሪያ ጊዜ ሰይጣን ነው። ስለዚህ ያንን የሰይጣን ሐሳባችሁ ለዛ ትታችሁ እግዚአብሔር የሚለውን ጌታ ከበቂ በላይ ለእስራኤላዊ ሰው አዘጋጅቷል። ይሄን እንግዲህ እንደዚህና ለመስማት ከፈለጋችሁ ልንገራችሁ። የጠላቶቿን እጥፍ እግዚአብሔር ብዙ ክርስቲያኖች አዘጋጅቶላታል ኦሬዲ። ኦኬ በጸሎት በሉት ቤታቸውን እንኳን እንደዚህ ከፍተው አዘጋጅተው እኔ እውነቴን ነው የምላችሁ ያላቸው መሬት ገንዘባቸውን ሸጠው መሬት ገዝተዋል። እስራኤላዊ ገና አንድ ነገር ይደርስባቸው ይሆን ወይ ብለው በየዓለሙ በየአውስትራሊያ በምን ስለዚህ እናንተ እስራኤልን ህዝብ ጠላችሁና ምንም የምታመጡት ነገር የለም። አሜን። እና ሰው እንኳን ተዘጋጅቷል እነሱን ለመቀበል እግዚአብሔር ነው ያለው። በቃ ታዛዥ ስንት ህዝብ አለ። ጌታ የተባረከ ይሁን። በጣም ኢሞሽናል ነው የሚያደርገኝ ይሄ ነገር ሳስበውና አንድ ህዝብ ምንድነው እላችኋለሁ ወገኖች። ወደ ሌላ ነገር ሄድኩኝና እግዚአብሔር ከበቂ በላይ ሰው አዘጋጅቶላችኋል። አሜን። እና ምንድነው the word of God ወደዛ ሄድኩ እንጂ ወደዚህ ልመለስ። the word of God makes you a disciple ምንድነው ደቀ መዝሙር የሚያደርገን ምንድነው የእግዚአብሔር ቃል ነው። ስለ ደቀ መዝሙርነት ብዙ ስለሰማው ምንድነው ዴፊኒሽኖች ስለሰማን ዋናውን ግን የምናገኘው ምንድነው ጌታ ኢየሱስ ክርስቶስ የተናገረው በቃሌ ብትኖሩ በእውነት ምን ናችሁ ደቀ መዝሙሬ ናችሁ ይላል። የጌታ ኢየሱስ ክርስቶስ ቃል ከሌለ ደቀ መዝሙር አይደለህም። በቃሉ ካልኖርክ ማለት ነው። ሲምፕል ነው። ሊሆነ ሰባኪ ሊነግርህ አይገባም ስለ ደቀ መዝሙርነት። አሜን። everything that is without faith is a sin. wow. faith is the foundation of all things. ጌታ የተባረከ ይሁን። ያለ እምነት የሆነ ነገር በሙሉ ኃጢአት ነው ይላል መጽሐፍ ቅዱስ። እምነት ደግሞ የሁሉ ነገር መሰረት ነው። ጸሎትም ስንጸልይ በእምነት ነው የምንኖረው። በእምነት ላይ በእምነት ነው የምንኖረው። የምንኖረው በእምነት ነው። ጸሎታችንን በእምነት ነው። እግዚአብሔር ይሰማናል ብለን ነው አይደለም እንጸልየው። ስለዚህ እምነት ምንድነው መሰረት ነው። አሜን። ያለ እምነት ደግሞ የሆነ በጥርጥር የሆነ ደግሞ ምንድነው ኃጢአት ነው። አሜን ይላል መጽሐፍ ቅዱስ። አሜን። ጌታ ኢየሱስ ክርስቶስ ምን ይላል እዚህ ጋር? እውነትን ታውቃላችሁ እውነትም አርነት ያወጣችኋል። የምንሰማው እውነት ካልሆነ ነፃ አልወጣንም ይላል ብዬ የጻፍኩት ነው። አሜን። ይሄን ብዙ ነግሬያችኋለሁ። ስለዚህ ከዛ ደግሞ ይላል if you abide in my words hold fast to my teachings and live in accordance with them you are truly my disciple ይላል ጌታ ኢየሱስ ክርስቶስ። ይሄን ቃሉን ላንበላችሁ ስለ ደቀ መዝሙርነት። አሜን። ስለዚህ አሁን ደቀ መዝሙር የሚለው ነገር ቀለል ባለ ጌታ አስተምሮናል። እዚህ ጋር ግራ መጋባት አይኖረንም ማለት ነው። አሜን። አንዱ ይነሳና ደቀ መዝሙር ማለት ተማሪ ነው ይላል። ኦኬ
እዛ ጋር ይመጣና አንዱ ደግሞ ደቀ መዝሙር ማለት እንደዚህ ነው ይላል። እሺ ግን ጌታ ሲምፕል የሆነ ነገር ነግሮናል። ምንድነው? ዮሐንስ 8:31 የእግዚአብሔር ቃል ምን ይላል? ኢየሱስም ያመኑትን አይሁድን እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ። በቃሌ ብትኖሩ እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል አላቸው። በቃሌ ብትኖሩ በጌታ ኢየሱስ ክርስቶስ ቃል ትኖራላችሁ። እኖራለሁ። አሜን። አይ ትራይ እኔ ራሴን ነግራችኋለሁ እንደ ባይብል ስተዲ አስተማሪ ማለት ነው። በተቻለኝ እኖራለሁ። አሜን። እና ብትኖሩ በእውነት ደቀ መዛሙርቴ ናችሁ። የማይኖርና የማይቻል ህይወት አልሰጠንም ጌታ። የሚቻል ፐርፌክት አይደለሁም እንጂ I'm doing the word of God እግዚአብሔርን ቃል እኖራለሁ። አሜን። ፐርፌክት አይደለሁም ግን I'm on the way በመንገድ ላይ ነኝ። ጌታ ይባረክ። እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ፣ እውነትንም ታውቃላችሁ፣ እውነትን አርነት ያወጣችኋል አላቸው። ጌታ የተመሰገነ ይሁን። ስለዚህ ደቀ መዝሙርነትን ጌታ ነግሮናል። እና እናንተ እና እኔ ምን ማድረግ አለብን? በጌታ ኢየሱስ ክርስቶስ ቃል መኖር። አሜን። የሚኖር ነው እንጂ ዝም ብሎ የሚወራ ህይወት ጌታ አልሰጠንም። አሜን። the four stages of growth ስለ እድገት አሁን ይሄ ባይብል ስተዲያችን ላይ ስናጠና ስለ እድገት 4 ስቴጆች አሉት ይላል። to abide in the word በእግዚአብሔር ቃል መኖር። ከዛ ደግሞ ሁለተኛው through abiding in the word we become disciples። አያችሁ፣ በቃል መጀመሪያ በቃል ውስጥ መኖር። ሁለተኛ በቃል ውስጥ ስንኖር ምን እንሆናለን? ደቀ መዝሙር እንሆናለን። ከዛ ደግሞ እውነትን እናውቃለን። አራተኛው ደግሞ the truth will set us free እውነት ያወቅነው እውነት ደግሞ ነፃ ያወጣናል። አሜን። ጌታ ይመስገን። ስለዚህ በእግዚአብሔር ቃል ውስጥ መኖር አለበት። ሶሪ ወገኖች፣ to abide in the word በቃሉ መኖር። ጌታ ብዙ ነገር ነግሮናል፣ የሚኖር ነገር ማለት ነው። ብዙ ነው። አንድ ቀን እስቲ እግዚአብሔር እንደፈቀደ ጌታ ኢየሱስ ክርስቶስ ያስተማራቸውን የጌታ ኢየሱስ ክርስቶስን ወርዶች ብቻ የሱን ትእዛዛት ብቻ ደግሞ አንዳንድ ጊዜ ከላይ ገረፍ እያለን በባይብል ስተዲ እናያለን። ከዛ በዛው ስንኖር እንሆናለን we become disciple እንሆናለን። ወገኖቼ ቆይ ለሌላ ምሳሌ ልስጣችሁ። አሁን ለምሳሌ ብዙ አሁን ጊዜው ያው የቴክኖሎጂ የኢንተርኔት ጊዜ ስለሆነ ብዙ ነገር ፎሎ ታደርጋላችሁ። ብዙ ፔጆችን ፎሎ እናደርጋለን፣ እንከተላለን አይደል? እንደዛ ሁሉ መጀመሪያ ጌታን ብንከተል የሚሉትን ታደርጋላችሁ አይደለም? አሁን እንደዚህ በሉ፣ 3 ብርጭቆ ውሃ ጠጡ፣ ስፖርት እንደዚህ ስሩ የሚሉትን እናደርጋለን። ጌታም የሚለውን ነገር መፈጸም የአንድ ሰው ተከታይ እንደሆነ ነው እንዳልቸገረን ሁሉ ጌታን ደግሞ የሚናገረውን ነገር መከተል ሊቸግረን አይገባም። ደቀ መዝሙር ማለት ያ ነው። አሜን። በዛ ምን እንሆናለን? የእሱ ደቀ መዝሙር እንሆናለን። አሜን። እዛ ያወቅነው እውነት ደግሞ ነፃ ያወጣናል። ጌታ ይባረክ። የእግዚአብሔር ቃል ነፃ ያወጣል። አሜን። ሰንሰለታችንን ይበጥሳል። አሜን። faith comes by hearing and hearing and hearing and hearing the word of God። ጌታ ይባረክ። እምነት በምንድን ይመጣል? የእግዚአብሔርን ቃል በመስማት ሚስጥሩ እዛ ጋር ነው። የተሳካለት ክርስቲያንና ያልተሳካለት ክርስቲያን ልዩነቱ ምንድነው? የተሳካለት የእግዚአብሔርን ቃል ይሰማል፣ ሜዲቴት ያደርጋል፣ ያጠናል፣ ይሞክራል፣ ይኖራል፣ ይታዘዛል። he keeps on hearing የተሳካለት ማለት ነው። አሁን አንዳንድ ጊዜ ልጆቹ እዚህ ጋር ስለሚሰሙ ምንድነው ኢቫንጀሊዝም የጠፋባችሁ የወንጌል ስርጭት የጠፋባችሁ ስለ ወንጌል ስርጭት ደጋግማችሁ ስሙ። ሻርፕ ያደርጋችኋል። አሜን። ኪፕ ኦን ሂሪንግ። አንድ ምሳሌ የነገርኳችሁ ላስታውሳችሁና በዚህ ልቋጭ ለዛሬ። ማናት ጆይስ ማየር ስታስተምር አንድ ጊዜ በጣም የተናገረችው ነገር she said አንድ ነገር ራሴ ላይ ያለች I think ምንድነው መሰለኝ ላይሆንም ይችላል ምንድነኝ አለች I'm stupid ያልኩ ለራሴ ይናገራለሁ አለች።
መሰለኝ ሌላ ወርድ ሊሆን ይችላል ምሳሌ ዋናው ነገሩን ልንገራችሁ እና አም ስቱፒድ እያልኩ ራሴን ስል አሁን ብዙ ጊዜ ከመናገርና ለራሴ ከመስማት የተነሳ መጨረሻ ላይ አይ ስታርት ቱ ቢሊቭ አለች ማመን ጀመርኩ አለች እውነትም ስቱፒድ ነኝ ማለት ጀመርኩ አለች እና አያችሁ እምነትም ከመስማት ነው የምንናገረው ነገር እናምነዋለን በቃ ውሸትም ቢሆን እኮ ሲደጋገም እውነት ይመስላል ይባላል እና ስለዚህ keep on hearing the word of God evangelism የሰው ነፍስ መጥፋት ድንዝዝ ያላችሁ ካላችሁ ስለሰው ግድ የማይላችሁ ካላችሁ ግድ እንዲላችሁ ያ ነገር መንፈሳችሁን ሻርፕ አድርጉት መሳል ያስፈልጋችኋል ዝም ብላችሁ ስሙ ስለ ምስክርነት ስትሰሙ ሻርፕ ትሆናላችሁ ስለሰው መጥፋት ማታለቅሱ ምንም የማይመስላችሁ ያ ደንዝዛችሁ ነው ስለዚህ ምን አድርጉ keep on hearing ነፍሳችሁ መንፈሳችሁ እስከሚነቃ ድረስ አሜን ተባረኩ ለዛሬ እዚህ ጋር ይበቃናል ያለኝ ይሄ ነው ጌታ የተመሰገነ ይሁን the Lord Jesus is coming ጌታ ኢየሱስ ክርስቶስ እየመጣ ነው አንቲ ክራይስቱ የሚገለጥ ነው እያለን እናምናለን ስለዚህ ተዘጋጁ ጌታ ይባረክ በእኛ ዘመን ጌታ ይመጣል በልጄ ዘመን አለለም እኔ በልጆቻችን ዘመን አለለም በኔ ዘመን ጌታ ይመጣል ሰይ ይምጣ ጌታ ይባረክ ማራናታ ጌታ ኢየሱስ ሆይና አሜን ተባረኩ have a good day bye